ላይ የተመዘገበ ቃል እስኪ አብረን እንበለው ቃሉን በሰው ከመታመን ይልቅ ወንስት በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። በማን ተስፋ ማድረግ ይሻላል እንዴ? በሰው ከመታመን በእግዚአብሔር መታመን። ሰው ቢያምኑት ይከዳል። ሰው ቢወዱት ይጠላል። ሰው ተስፋ ቢያደርጉት ያሳፍራል። ቢያምኑት ማይከዳ፣ ቢደገፉት ማይሰበር፣ ተስፋ ቢያደርጉት የማያሳፍር አምላካችን እግዚአብሔር ነው። አመስግኑት። ክብር ምስጋና ለስሙ። ማን ነው እግዚአብሔርን አምኖ የጎደለበት? ማን ነው እግዚአብሔርን ተስፋ አድርጎ ያፈረ? አሁን ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ማለትርክ እግዚአብሔርን ተስፋ አድርገው በብዙ የተባረኩት፣ በብዙ የተጎበኙት እግዚአብሔር ዘንበል ያለላቸው፣ እግዚአብሔር የተመለከታቸው፣ የጎበኛቸው፣ ያሰባቸው፣ ጥያቄያቸውን የመለሰላቸው ብዙ ናቸው። እሱን ተስፋ በማድረግ አምላካችን እግዚአብሔርን ተስፋ በማድረግ የልባችን መሻት ሁሉ ይፈጸማል በጊዜው። ያጣነውን ነገር ማግኘት እንችላለን። እንዲህም ተብሎ እንደተጻፈ በዚህ በዳዊት መዝሙር በመዝሙር 144 ቁጥር 5 ላይ እንዲህ ተብሎ ተጽፏል። ላነበው ፈልጋለሁ። የዳዊት መዝሙር 144 ቁጥር 15 ሲጀምር እንዲህ ብሎ ይጀምራል። እግዚአብሔር በቃሎቹ የታመነ ነው። እስኪ እግዚአብሔር በሉ። በቃሉ የታመነ ነው። ምን ያለ ነው? ታማኝ ነው አለና በሥራ ሁሉ ጻድቅ ነው። በሥራ ሁሉ ምንድን ነው? ጻድቅ ነው። እውነተኛ ነው። ጻድቅ ማለት እውነተኛ ማለት ነው። በሥራ ሁሉ ጻድቅ ነው። እግዚአብሔር የተገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። እግዚአብሔር እንደወደቀን ያስቀራል፣ የወደቁትንም ያነሳል አለና የሁሉም ዓይን አንተን ተስፋ ያደርጋል። እስኪ የሁሉም ዓይን አንተን ተስፋ ያደርጋል። የሁላችንም ተስፋ ማን ነው? የሁሉም ዓይን አንተን ተስፋ ያደርጋል። የካህኑም የምእመኑ፣ የአገልጋዩም የተገልጋዩ፣ የድሃውም የሀብታሙ፣ የወንዱም የሴቱም፣ የትንሹም የትልቁም፣ በሩቅም በቅርብም ያለው ጠቀለለው የሁሉም ዓይን አንተን ተስፋ ያደርጋል። የሁላችን ተስፋ እግዚአብሔር። ከዛ ዝቅ ብሎ መፈልገውን ቃል አመጣ። አንተም ምግባቸውን በየጊዜው ትሰጣቸዋለህ። አያችሁ፣ እግዚአብሔርን ተስፋ በማድረግ የዕለት ጉርስ የዓመት ልብሳችንን ማግኘት እንችላለን። አንተም አለ ምግባቸውን በየጊዜው ምን ትላቸዋለህ? ወገኖቼ የሚያስፈልገንን ነገር በሙሉ እግዚአብሔር አዘጋጅቶታል። ባካችሁ አትጨነቁ። ምግባችንን አዘጋጅቶታል። ምግባችንን ይሰጠናል። ለሥጋም የሚያስፈልገንን ለነፍስም የሚያስፈልገንን ምግብ ሲል ምግበ ሥጋ ብቻ አይደለም። ምግብ የሚለው ምግበ ነፍስን አቡነ ዘበሰማያት የሚለውን ጸሎት ስንጸልይ እኮ የዕለት እንጀራችንን ስጠን ነው። የዕለት እንጀራችንን ስጠን ስንለው ደግሞ ሊቃውንተ ቤተ ክርስቲያን አባቶቻችን እንደሚናገሩት ይሄ የሚሻግ ዛሬ ተበልቶ ነገ ዳሪም የሆነውን የሚሻግተውን እንጀራ ብቻ አይደለም፣ የነፍስ ምግብ የሆነውን ቃለ እግዚአብሔርን ስጠን ማለት ነው። ለምን ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ጭምር ተብሎ ተጽፏል። አንተ ማለት ተስፋ ቢያደርጉህን ምግባቸውን በየጊዜው ትሰጣቸዋለህ። አንተ
አንተ እጅህን ትከፍታለህ፣ ሕይወት ላለው ሁሉ መልካሙን ነገር ታጠግባለህ። ስለዚህ እሱን ተስፋ በማድረግ የዕለት ጉርስ የዓመት ልብስ ማግኘት እንችላለን። እግዚአብሔር አላሳጣን፣ እግዚአብሔር አልነሳን። ኑሮ እንደተወደደ ሁላችንም እናውቀዋል። እኔ አንዳንድ ጊዜ ይቀርመኛል። ዕቃ በቀን 2-3 ጊዜ ነው የሚጨምረው። ድሮ በወርም በሁለት ወርም አይጨምርም። ብርቅ ነበር። የሆነ ነገር ሲጨምር ካየን በጣም ብርቅ ይሆንብናል። ዛሬ ጠዋት የገዛነው ዕቃ ከሰዓት ሊጨምር ይችላል። ምንም ዋስትና የለም። እኔ ከምነግራችሁ በላይ እናንተ ጠንቅቃችሁ ታውቁታላችሁ። ግን ምንም ይሁን ግን ማንም ሰው ጦሙን አላደረም። በዚህ ዘመን የሚያኖረን እግዚአብሔር እንደሆነ እርግጠኞች የሆንበት ዘመን ነው። በፊት የወር ገቢያችን ደሞዛችን የሚያኖረን ይመስለን ነበረ። 5 እና 10 ሺህ ብር ደሞዝ ተቀብለን እንዴት ነው 3 እና 4 ልጅ ይዘን ወር የምንደርሰው? ቤት ኪራይ ከፍለን ልጆቻችንን አስተምረን ሲታመሙ አሳክመን ሌላም የሚያስፈልገውን ወጪ አውጥተን እንዴት ነው በዚህ ደሞዝ ወር መድረስ ምንችለው? ስለዚህ የሚያኖረን ደሞዛችን አይደለም፣ የሚያኖረን የወር ገቢያችን አይደለም፣ የሚያኖረን ገንዘባችን አይደለም። የሚያኖረን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። እሱ ነው የሚያኖረን እንጂ እግዚአብሔር ከኛ ጋር ባይሆን፣ አማኑኤል ከኛ ጋር ባይኖር ማናችንም እዚህ መድረስ አንችልም። አንተም ምግባቸውን በየጊዜው ትሰጣቸዋለህ አለ። አንተም እጅህን ትከፍታለህ፣ ሕይወት ላለው ሁሉ የሚያስፈልገውን ነገር ታጠግበዋለህ። እሱን ተስፋ እያደረግን እንድንኖር መድኃኔዓለም ሁላችንን ይርዳ። ስለዚህ እግዚአብሔርን ተስፋ በማድረግ ልባችን ያሰበው ሁሉ የሚጠቅመን ከሆነ እግዚአብሔር ያደርጋል። ማንጠፋበት ከሆነ ማንጎዳበት ከሆነ ከመንፈሳዊ ሕይወት የማንወጣበት ከሆነ ከእግዚአብሔር የማንርቅበት ከቤተ ክርስቲያን ማንርቅበት ከሆነ የሚጠቅመንን ነገር ተስፋ እያደረግን ከሆነ እመኑኝ የጊዜ ጉዳይ ነው፣ እግዚአብሔር ይሰጠናል። አሁንም ከኃጢአት በስተቀር ተስፋ ያደረግነውን ነገር እግዚአብሔር ለሁላችንም ይስጠን። ተስፋን የሰጠ የታመነ ነዋ። ላያደርግ እግዚአብሔር አይናገርማ። ከተናገረ ቃሉ በምድር ላይ ጠብ አትልማ። ምንድነው የሚለው መጽሐፍ? ተስፋን የሰጠ የታመነ ነው ይላል። ዕብራውያን 10 ቁጥር 23 ላይ የተመዘገበ ቃል። እስኪ አብረን እንበለው። ተስፋን የሰጠ በሉ እስኪ። የታመነ ነው። ምን ያለ ነው? ማን ነው ተስፋን የሰጠ? እግዚአብሔር። ምንድን ነው? የታመነ ነው። ላያደርግልን ላይሰጠን ወገኖቼ ተስፋ አለ። የሚጠቅመን የሆነ ነገር በሙሉ በጊዜውና በሰዓቱ እግዚአብሔር ይሰጠናል፣ ያደርግልናል። እናመነታለን እንጂ ተስፋ አንቆርጥም። ልናመነታ እንችላለን። አንዳንድ ጊዜ ነገሮች እኛ እንዳሰብናቸው ሳይሄዱ ሲቀሩ፣ መከራ ሲበዛ፣ ፈተና ሲበዛ፣ ችግር ሲበዛ፣ ሐዘን ሲደራረብ አንዳንዴ ልናመነታ እንችላለን። ማመንታት ተፈጥሯዊ ነው። ግን ባካችሁ ተስፋ እንዳትቆርጡ። ለምን? ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላሉ አባቶች። ያ አይነ ስውር የሚመራው ሰው ከሌለ ዕጣ ፈንታው ገደል ውስጥ ገብቶ መሰበር ነው። ተስፋ የቆረጠም ሰው በሕይወቱ የሚያደርገውን ነገር አያውቅም። ሰው ቆሞ መሄደው፣ ወጣቶች በደንብ አድርጋችሁ ስሙ፣ በሁለት እግራችን አይደለም ቆመን ምን ሄደው በተስፋ ነው። በምንድን ነው አልኳቸው? በተስፋ ፊታችን ፈገግታ ያልተለየው ስለሞላልን አይደለም፣ ስለተሳካልን አይደለም። ወገኖቼ በተስፋ ነው ደስ ብሎን ምንኖረው። ምን አለ ሐዋርያው ቅዱስ ጳውሎስ? በተስፋ ደስ ይበላችኋል፣ በመከራ ታገሱአል።
በጸሎትም ጽኑ። ሮሜ 12 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል። እስኪ በተስፋ በሉ። ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። እግዚአብሔር የገጠመንን መከራ ሁሉ እንድንታገስ ትዕግስቱን እንደ ሸማ ያልብሰ። ምንም ነገር በሕይወታችን ይግጠመን እንታገስ፣ እግዚአብሔርን እንጠብቀው። ከገባንበት መከራ ውስጥ ተስፋ ካደረግነው እግዚአብሔር ሊያወጣን ይችላል። አይችልም? እሱን ተስፋ በማድረግ ከገጠመን መከራ ውስጥ መውጣት እንችላለን። አባቶቻችን መከራ ገጠማቸው፣ ፈተና ገጠማቸው፣ እግዚአብሔርን ተስፋ አደረጉት። እግዚአብሔርም ከገቡበት መከራ አወጣቸው። እኔና እናንተም በዚህ ዓለም ስንኖር ይቺ ዓለም የመከራ ዓለም ናት። አንዴ ማግኘት፣ አንዴ ማጣት፣ አንዴ መክበር፣ አንዴ መዋረድ፣ አንዴ ሐዘን፣ አንዴ ደስታ፣ አንዴ ማልቀስ፣ አንዴ መሳቅ አለባት። ምንም ነገር ግን ይግጠመን እግዚአብሔርን ተስፋ ካደረግነው ከዛ ውስጥ እግዚአብሔር ማውጣት ይችልበታል። ለዚህ እኮ ነው መጽሐፍ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተብሎ የተጻፈ። እስቲ ቃል አብረን እንበለው። ሰው በሉ እስኪ። ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እዚህ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 26 ላይ የተመዘገበ እግዚአብሔር ሰው ዝም ብሎ ምን ብሎ ዝም ብሎ ሲል ሳይጸልይ ማለት አይደለም፣ ሳይጾም ማለት አይደለም፣ እግዚአብሔርን ደጅ ሳይጠና ማለት አይደለም። ዝም ብሎ ማለት ተስፋ ሳይቆርጥ፣ ሳያጉረመርም፣ ሳይመረር፣ እርፍ ጨብጦ ወደ ኋላ ሳይመለከት፣ ሃይማኖት አጽንቶ ምግባር አቅንቶ የእግዚአብሔርን ማዳን ተስፋ ቢያደርግ እነሆ መልካም ነው አለ። እባካችሁ ይሄ ድምፅ የሚሰማን በሩቅ በቅርብ ያለን ዝም ብለን እግዚአብሔርን ተስፋ እናድርገው። ምንድነው የጎደላችሁ? ምንድነው ያጣችሁት? ምንድነው እንዲደረግላችሁ የምትፈልጉት ነገር? ዝም ብላችሁ እግዚአብሔርን ተስፋ አድርጎት እሱ ይመጣል። የተቆረጠውን ይቀጥለዋል። ተራራውን ደልዳላ ሜዳ ያደርገዋል። ባህር ከፍሎ በደረቅ ያሻግረናል። ጢናችንን ከዓይናችን ላይ ያብሰዋል። ሐዘናችንን ለደስታ ይለውጠዋል። ቀና ብለን እንሄድ ያደርገናል። ብቻኛ ዝም ብለን እግዚአብሔርን ተስፋ እናድርገው። ይመጣል። እሱን ተስፋ በማድረግ የጎደለብንንና ያጣነውን ነገር ማግኘት እንችላለን። ጤና ነው። እሱን ተስፋ እናድርግ። ጤና ይመልሳል፣ ቁስል ይፈውሳል። የኛ አምላክ ስንቶች ናቸው እሱን ተስፋ አድርገው ጤናቸው የተመለሱ፣ ቁስላቸው የተፈወሱ? እንጀራ ነው። አምላካችን እግዚአብሔር የበረከት አምላክ ነው። ጥቂቱን አበርክቶ ለብዙዎች የመገበ አምላክ የኛ አምላክ ነው። 5 እንጀራና 2 ዓሣ ለ5,000 ሰው የሰጠ አምላክ የኛ አምላክ ነው። ተስፋ አድርጉት። ጓዳችንን ይባርከዋል፣ ቤታችንን ይባርከዋል። የበረከት አምላክ ነው። እሱን አምኖ ማንም ሰው ጦሙን አያጥርም። ምንድነው የጎደለን? በትዳር ውስጥ እየኖርን በልጅ አልተባረክንም? የሳራ አምላክ የኛ አምላክ ነው። ሳራ እግዚአብሔርን ተስፋ አድርጋ በመጠበቋ በይስሐቅ ተጎብኝታለች። የርብቃ አምላክ የኛ አምላክ ነው። የሐና አምላክ የኛ አምላክ ነው። የኤልሳቤጥ አምላክ የኛ አምላክ ነው። ተስፋ አድርገን ጠብቀው በልጅ ይባርከናል። እግዚአብሔርን ተስፋ በማድረግ ወገኖቼ ሁሉን ነገር ከሱ መቀበል እንችላለን። ይደረግልናል። ምናጣው ነገር፣ ሚጎልብን ነገር፣ አንዳች ነገር የለም። አራተኛና የመጨረሻውን እንመለከታለን። ክርስቲያኖች ምንድን ነው በዚህ ዘመን ተስፋ ማድረግ የሚገባቸው? ወገኖቼ
እኛ ተስፋ ማድረግ የሚገባን ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት ኋላ መንግሥተ ሰማያትን ነው። የክርስቲያኖች ተስፋ እሱ ነው። ተስፋ መንግሥተ ሰማያት ይላሉ አባቶቻችን። ሌላውንማ እግዚአብሔርን ተስፋ አድርገን ሚያሳጣን ሚነሳን እንደሌላ አይተነዋል። መጽሐፍ ምንድን ነው የሚለው? አስቀድማችሁ ጽድቁና መንግሥቱን እሹ፣ ሌላው ነገር ሁሉ ምን ይልላችኋል? ዛሬ ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የተመዘገበ እግዚአብሔር ቃል አስቀድማችሁ ጽድቁና መንግሥቱን እሹ። ጽድቁን አለ በጎውን ነገር መልካሙን ነገር ማለቱ ነው። መንግሥቱን አለ መንግሥተ ሰማያትን ማለቱ ነው። ሌላው ነገር ሁሉ ይጨመራል። በራት ላይ ያደረጉት ይላሉ አባቶቻችን። ባካችሁ ስለሚጨመረው ነገር አትጨነቁ። ቤት የሌላችሁ ሰዎች ቤት የሚጨመር ነገር አያስፈልግም አይደለም፣ የሚጨመር ነገር። ስራ የሌላችሁ ሰዎች ካላችሁ ስራ የሚጨመር ነገር። ትዳር ያልያዛችሁ ትዳር የሌላችሁ በዚህ ብትጨነቁ ሰዎች ካላችሁ ትዳር የሚጨመር ነገር። እንጀራ የሌላችሁ ሰዎች እንጀራ የሚጨመር ነገር። ፍትህ የጎደለባችሁ ሰዎች ፍትህ መስጠት እግዚአብሔር ይችላል፣ እሱ የሚጨመር ነገር። ሂዱበት እናንተ ስለሚጨመረው ነገር ብቻ አትጨነቁ። አስቀድማችሁ ጽድቁና መንግሥቱን እሹ። እኛ አስቀድመን ጽድቁን መንግሥቱን ስንሻ ሌላው ነገር ሁሉ ይከተለናል። በዚህ ዓለም ላይ ስንኖር የሚያስፈልገንን ነገር እግዚአብሔር ይሰጠናል። የሚጠቅመን ነገር ከሆነ የሚያስፈልገን ነገር ከሆነ እግዚአብሔር አይነሳንም፣ አይከለክለንም። ዳዊትም ብሎ ነው የዘመረው፣ እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም ማለት። መዝሙር 22 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። እስኪ እግዚአብሔር በሉ እረኛችን ነው የሚያሳጣን ነገር የለም አለ የለም። በእምነት ተናገሩ። እግዚአብሔር ልጆች ስትናገሩ እግዚአብሔር እረኛዬ ነው አለ። ምን ማለቱ ነው ዳዊት? እግዚአብሔር እረኛዬ ነው ሲል አሁን ብዙ ጊዜ እኛ እግዚአብሔር ጠባቂ ነው ብቻ ይመስለናል። ግን ያ ብቻ አይደለም። መጽሐፍ ቅዱስ የተጻፈው በዕብራውያን ባህል እና ልማድ። በዕብራውያን ባህል እረኛ የሚሄደው ከፊት ነው፣ ከበጎቹ ፊት። በጎቹ እረኛቸውን ነው የሚከተሉት። በእኛ በኢትዮጵያውያን ባህል በጎች ከፊት ናቸው፣ እረኛ ከኋላ ነው የሚነዳቸው። ስለዚህ ዳዊት እግዚአብሔር እረኛዬ ነው ሲል እረኛ ከፊት አይደለም። በዕብራውያን በእስራኤል እግዚአብሔር እረኛዬ ነው ሲል እግዚአብሔር መሪዬ ነው ማለት ነው። እግዚአብሔር ምን ነው ማለት ነው? መሪያችን ማን ነው? ማን ቢመራን ይሻላል? ዳዊት አያችሁ፣ እግዚአብሔር እረኛዬ ነው፣ መሪዬ ነው። እኔ ደግሞ ምን እለዋለሁ? እከተለዋለሁ። ከዛስ ምሕረትህና ቸርነትህ ደግሞ እኔን ይከተሉኛል አላ። በጣም የሚገርም ቃል። እኔ አለ እግዚአብሔርን መሪ አድርጌ እከተለዋለሁ። እግዚአብሔር ለእኔ መሪ ነው አለ፣ እሱን እከተለዋለሁ። የእግዚአብሔር ቸርነትና በረከት ደግሞ እኔን ምን ይሉኛል? እባካችሁ የሚከተሉንን አንከተል። አሁን የብዙ ሰው ችግር እኛን የሚከተሉ መከተል የሚገባቸውን ነገሮች እኛ እየተከተላቸው። እኛ እግዚአብሔርን እንከተለው፣ በእምነት እንከተለው፣ በጾም እንከተለው፣ በጸሎት እንከተለው፣ በንስሐ እንከተለው። ያኔ እግዚአብሔር ቸርነትና በረከት እኛን ምን ይለናል? ምን ይለናል? ምንድን ነው በረከት የምትሉት? እንዳለ እሱ እኛን የሚከተል ነው። ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም ብሎ መጨረሻው ቁጥር ላይ መዝሙር 22 ቁጥር 7 ላይ ሲዘጋው ቸርነትና ምሕረት እኔን ይከተሉኛል።
ቸርነት፣ ምሕረት፣ በረከት ሁላችንን ይከተለ። እኛ ማንን ስንከተል? ስለዚህ እኛ አሁን ተስፋ የምናደርገው ወገኖቼ በዚህ ዘመን በተለይ የእግዚአብሔርን መንግሥት ከገቡ መውጣት የሌለባት ካገኙ ማጣት የሌለባት በሰው ዓይን ያልታየችውን በሰው ጆሮ ያልተሰማችውን መንግሥተ ሰማያትን ተስፋ ማድረግ እንደው ስለዚህ ሕይወት ብቻ እግዚአብሔርን እንዳንከተል አደራ። እንደው ስለ ሽሮና ስለ በርበሬ ብቻ እግዚአብሔርን እባካችሁ እንዳንከተል፣ ስለ ብርና ስለ ወርቅ ብቻ እግዚአብሔርን እንዳናምን፣ በዚህ ዓለም ላይ ስላለው ነገር ብቻ እሱን ተስፋ እባካችሁ እንዳናደርግ። ቅዱስ ጳውሎስ ምንድን ነው ያለው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ ስለዚህ ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። እስኪ አብረን እንበለው። ስለዚህ ሕይወት ብቻ በሉ እስኪ። ድምፃችሁ አነሰብኝ። ስለዚህ ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። ምኖች ነን? ሁልጊዜ መሸ ነጋ፣ ጠዋት ማታ ስለ ሥጋው ብቻ ስለ ምድራዊ ነገር ብቻ ክርስቶስን ተስፋ የሚያደርግ ጸሎቱ፣ ልመናው፣ ደጅ ጥናቱ ዓለማዊ ነገር ብቻ ከሆነ መጽሐፍ ቅዱስ እሱ ምስኪን ነው ይላል። ቃሉን ደግመዋል። ስለዚህ ሕይወት ብቻ ስለ ምድራዊ ሕይወት፣ ስለ ዓለማዊ ሕይወት፣ ስለሚያልፈው ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉም ይልቅ ምስኪኖች ነን አለ። ምስኪን የሚባለው ይሄ ነው። እኛ ክርስቲያኖች ተስፋ የምናደርገው ተስፋ መንግሥተ ሰማያት እንዲህ ተብሎ እንደተጻፈ እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል አለ። ስለዚህ የልቡናችሁን ወገብ ታጥቃችሁ፣ የምናችሁን ወገብ? የልቡናችሁን ወገብ ታጥቃችሁ፣ በሃይማኖት ታጥቃችሁ፣ በጸሎት ታጥቃችሁ፣ በጽድቅ ታጥቃችሁ፣ የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ። በምን ኖራችሁ? ክርስቲያን የሚኖረው በመጠን ነው። ሲበላ በመጠን፣ ሲለብስ በመጠን፣ ሲናገር በመጠን፣ ሁሉን በመጠን ነው የሚያደርገው። በመጠን እየኖራችሁ አለ። ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጎ። ምን አድርጎ? ኢየሱስ ክርስቶስ ሲገለጥ ለእያንዳንዱ እንደ ሥራው ሊከፍለው ሲመጣ፣ ሲገለጥ ያለው እሱ ነው። ይገለጣ፣ ይመጣ። ቺን ዓለም ከመኖር ወደ አለመኖር፣ ከመታየት ወደ አለመታየት ያሳልፋታል። ያን ጊዜ ሲገለጥ መንግሥቱን ለመውረስ ተስፋ አድርጓል። ስለዚህ እውነተኛው የክርስቲያን ተስፋ፣ አንድ እውነተኛ የሆነ ክርስቲያን ተስፋ ማድረግ የሚገባው ምድራዊውን ዓለማዊውን የሚያልፈውና የሚጠፋውን ነገር ሳይሆን ዘላለማዊውን የማያልፈውን የማይጠፋውን ነገር ተስፋ ማድረግ አለብን። አምላካችን እግዚአብሔር መንግሥቱን ተስፋ እያደረግን እንድንኖር ሁላችንን በቸርነቱ ይርዳል። የተቆረጠብንን ተስፋ መድኃኔዓለም ይቀጥልልን። ብዙዎቻችን በቀቢጸ ተስፋ ላይ ነው ያለን። ጥቂት ነገር ተናግሬ መልእክት የለታል። ብዙ ወንድሞች፣ ብዙ እህቶች ተስፋ ቆርጠዋል። በትዳሩ ተስፋ የቆረጠ ይኖራል። በንግዱ ተስፋ የቆረጠ ይኖራል። በሕይወቱ ተስፋ የቆረጠ ይኖራል። በቤተሰቦቹ ተስፋ የቆረጠ ይኖራል። በብዙ ነገር ተስፋ ቆርጠናል። አይዟችሁ፣ ዓይናችንን ከሰው ላይ እናንሳ፣ ዓይናችንን እግዚአብሔር ላይ እናንሳ። እግዚአብሔርን ተስፋ እናድርግ። እሱም ተስፋ አድርገን ወገኖቼ የሚጎልብንና የምናጣው አንዳች ነገር ወደ ኋላ እንመለስ።
ወደ ኋላ ሃይማኖታችንን እናጽና፣ ምግባራችንን እናቅና፣ ማተባችንን አጥብቀን እንያዝ። ሁሉም ያልፋል፣ ሁሉም ይለወጣል። ነገ ሌላ ቀን ሊነጋ ስል ነው የሚጨልመው። እንደ ጨለማ አይቀርም፣ ይነጋል። ተስፋ አድርጉ። እግዚአብሔር በምንም ጉዳይ ተስፋ እንዳትቆርጡ። ምናልባት በኃጢአት ወድቀን ይሆናል፣ ለእግዚአብሔር አልመች ብለነው ይሆናል፣ በሰማነው ቃል መኖር አቅቶን ይሆናል። ነገ ሌላ ቀን ነው። እንደወደቀን አንቀርም፣ እንነሳለን። እንደረከስን አንቀርም፣ እንቀደሳለን። እግዚአብሔር የንስሐ ዕድል ሰጥቶናል። ተስፋ አትቁረጡ። በምንም ጉዳይ ተስፋ አትቁረጡ። ቅዱስ ያሬድ ኢትዮጵያዊ ሊቅ ትዝ ይላችኋል። የቤተክርስቲያን ሊቃውንት እንደሚናገሩት ትምህርት የማይሆንለት ትምህርት የማይገባው ነበር። መጀመሪያ ከመምህሩ እግር ስር ቁጭ ብሎ ሲማር ምንም አልገባል፣ አልገለጥልሃል። ተስፋ ቆርጦ ወደ ቤት ይሄዳል ብሎ ጉዞ ጀመረ። ላሳጥርላችሁ። መንገድ ሲሄድ ደከመውና አንዲት ዛፍ ስር አረፍ ብሎ ተኛ እና በተኛበት ቅስፈት እግዚአብሔር ሊያስተምረው ወደደ። ተስፋ ቆርጦ ነው ወደ ቤቱ ሄደው። አንዲት ትል የሆነ ፍሬ ነገር ለመብላት ወደ ዛፉ ላይ ስትወጣ መሃል ላይ ደርሳ ተንከባላ ስትወድቅ ያያል። ያቺ ትል ወድቃ አልቀረችም። እንደገና ተነስታ ያን ፍሬ ለመብላት ሁለተኛ ጊዜ መሄድ ጀመረች። አሁንም የተወሰነ ቦታ ስትደርስ ወደቀች። ለሶስተኛ ጊዜ ትሏ እንደገና ተነስታ መውጣት ጀመረች። የፈለገችው ፍሬ ጋር ደረሰችና ፍሬውን በላች። ቅዱስ ያሬድ በዚህ ትል ተማረ። እቺ ትል መጀመሪያ ስትወድቅ ተስፋ አልቆረጠችም። ሁለተኛም ጊዜ ስትወድቅ ተስፋ አልቆረጠችም። ሶስተኛም ጊዜ ስትወድቅ ተስፋ አልቆረጠችም። በሶስተኛው ሄዳ የወደደችውን ነገር አገኘች። እኔ ለምንድን ነው ተስፋ ቆርጬ ትምህርቴን ትቼ ወደ ቤት መሄደው? እግዚአብሔር የራቀውን ያቀርብልኛል፣ የረቀቀውን ያጎላልኛል ብሎ እንደገና ወደ መምህሩ ተመለሰ። መማር ጀመረ። ይሄው ድጓውን፣ ጾመ ድጓውን፣ ዝማሬውን፣ መዋሥዕቱን በቤተ ክርስቲያን ውስጥ አሁን የምንገለገልባቸውን ዜማዎቹን፣ አቋቋሞትን፣ ጠቅላላውን ያለውን ነገር በሙሉ እግዚአብሔር ለቅዱስ ያሬድ ገለጠለት። በምን? ተስፋ ባለመቁረጥ። ተስፋ ቆርጦ ወደ ቤቱ ሄዶ ቢሆን ኖሮስ ይህን ሁሉ በረከት ያጣ ነበር፣ ይህን ሁሉ እውቀት ያጣ ነበር። ስለዚህ ይህ ድምፅ የሚሰማችሁ እናቶቼ፣ አባቶቼ፣ ወንድሞቼና እህቶቼ በያላችሁበት ቦታ አሁን ከባድ ነገር ውስጥ ልንሆን እንችላል። ሕይወት ሊመርን ይችላል። ሕይወት ሊያስጠላን ሊያስጨንቀን ይችላል። ነገ ግን በእግዚአብሔር የተሻለ ቀን ስለሆነ ማንን ተስፋ እያደረግን እንኖር? ተስፋችን ማን ነው? እናመነታለን እንጂ ተስፋ አንቆርጥም። ልናመነታ እንችላለን፣ ግን በፍጹም ክርስቲያን ተስፋ አይቆርጥምና እግዚአብሔርን ተስፋ እያደረግን እንድንኖር መድኃኔዓለም ሁላችንን ይርዳን። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከት ጸሎት ከሁላችን ጋር ይሆንልን። ለሀገራችን ለኢትዮጵያ እውነተኛ ሰላም ይስጥልን። ቤተ ክርስቲያናችንን ከፈተና ይጠብቅልን። አምላካችን እግዚአብሔር የሁላችንን መጨረሻ በቸርነቱ ያሳምር።